እንጂ ኃጢአተኞችን አጠላም ጠልታም አታውቅም ወደፊትም አጠላም። ዝሙት ኃጢአት ነው ብላ ታስተምራለች። ዘማውያንንም ይመለሱ ዘንድ ትመክራቸዋለች። ስካርና ዘፈንን ገንዘባችን ያደረግን ልጆቿ ካለንም ቤተክርስቲያን ስካርና ዘፈንን ስለፈቀደችልን ሳይሆን እኛ ህጓን ስላልጠበቅንላት ነው። ኦርቶዶክስ ሳለን እንሰክር ነበረ ካላችሁኝ ያኔ ቤተክርስቲያን ስላልከለከለቻችሁ ሳይሆን ነፃ ፈቃዳችሁን ተጠቅማችሁ የሰራችሁት ኃጢአት ነው። ዘማውያንን መቀበል ስህተት ነው ካላችሁ ለዛች ዘማዊ ሴት ምሕረትን አድርጎ ተቀብሏታልና እሱን ለምን ልትሉት ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ኦርቶዶክሳውያን እንደምንሰነበታችሁ። ብዙውን ጊዜ እንግዲህ በዚሁ በቤቱ በቅድስት ቤተክርስቲያናችን ውስጥ የነበሩ አሁን ደግሞ ለፕሮቴስታንቱ ዓለም አዲስ አማንያን የሆኑ እንዲሁም የተወሰኑት ደግሞ ለስሙ ዲቁና ነበረን፣ ቅስና ነበረን፣ ቀድሰንም ነበረ፣ እንዲሁም የሰንበት ተማሪም ነበረን የሚሉ ነገር ግን አይደለም ሌላውን ሚስጥር ይቅርና የተጻፈውን እና የቤተክርስቲያናችንን ሰፍራና ቆጥራ ያስቀመጠቻቸውን የሥርዓተ መጻሕፍት እንኳን ሳያነቡ ማንበቡም ይቅርና ብዛትና ስማቸውን ሳያውቁ የወጡ ይህንንም ከወጡ በኋላ የተጻፈውን ነገር እንዳልተጻፈ አድርገው ሲናገሩ የሚሰሙ አካላትን እናገኛለን በዚህ ወቅት። ከነዚህም የሚብሰው እንግዲህ ደግሞ ቤተክርስቲያንን ከዓመት አንዴ ለጥምቀት ብቻ እንዲሁም ለተለያዩ ክብረ በዓላት ብቻ ከዓመት አንዴ እንደ ሌላ እምነት ተከታዮች እንዲሁም እንደሚመለከቱት ሁሉ ለዛውም ባህረ ጥምቀቱ ጋር ብቻ የሚሄዱትና ቤተክርስቲያን ምን ብላ እንደምትጸልይና እንደምታስተምር የማያውቁ ለማንና ለምን እንኳን እንደምትጸልይ ሰምተዋትም ሆነ አይተዋት የማያውቁ አሁን ገንዘብ ገዝቷቸው ይሁዳ ክርስቶስን በአካለ ሥጋ አግኝቶት እንደሸጠው ሁሉ እነርሱም ክርስቶስን ብቻ ሳይሆን አብንም ሆነ መንፈስ ቅዱስን መሸጣቸው እንዳለ ሆኖ ይህ ሁሉ መሆኑ ሳያንስ ደግሞ እነርሱ ለገንዘብ ብለው መሄዳቸውን ለመሸፈን ሲባል እነርሱ ጋር ያለውን ክህደት ለመሸፈን ሲሉ ቤተክርስቲያናችንን ቤተክርስቲያን ውስጥ ያልተደረገና ያልተጻፈ ነገር ሲናገሩ እንሰማቸዋለን። ይህንንም ሐሳባቸውን ለመደገፍ ሲሉ እንግዲህ ግለሰቦች ወይንም እኛ እና እነርሱንም ጨምሮ ሲሰሩት የነበረውን ኃጢአት ቤተክርስቲያን እንደምትፈቅድ አድርገው ሲናገሩ እንሰማቸዋለን ብዙ ጊዜ። ከነዚህም መካከል እንግዲህ የሚሰክሩ ሰዎችን፣ የሚዘፍኑ ሰዎችንና እንዲሁም ዝሙተኛ ሰዎችን በመጥቀስ ይህንን ያደረጉት ኦርቶዶክሳውያን ናቸውና ቤተክርስቲያን ይህንን ትፈቅድላቸዋለች ብለው ይህንን የሚያደርጉት ኦርቶዶክስ በመሆናቸው ነው ብለው ሲናገሩ እንሰማቸዋለን ብዙ ጊዜ። እንግዲህ ለዚህ ሁሉ ነገር ምላሹ ረጅም አይደለም፣ አጭርና ቀላል ግልጽ መልስ ነው ያለው። መልሱም በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ፣ ኃጢአተኛዎችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው ተብሎ ተቀምጦ እናገኛለን። ይህ ቃል የተነገረው በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሲሆን ሐሳቡን እንግዲህ ከመነሻው ጀምረን ስንመለከተው ይህን አሁን ያነሳናቸውን ሐሳቦች ሙሉ ምላሽ ይሰጠናል። በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ጀምሮ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕዱ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኛዎች መጥተው በኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ ይላል። እንግዲህ እዚህ ላይ ማስተዋል የሚገባን ነገር ልክ አሁን ፕሮቴስታንቶቹ ወይም አዲስ አማንያን አዲስ ክርስቶስ ገብቶናል ባዮቹ እንደሚሉት እኒህን ኃጢአተኞች ክርስቶስ ከኔ ራቁ እናንተ ኃጢአተኞች አላላቸውም። በደልንም አድርጋችኋልና ከኔ ጋር መቀመጥ አትችሉም ብሎ አላባረራቸውም። ልክ አሁን እነሱ እንደሚሉት ማለት ነው። ነገር ግን ልክ አሁን ፕሮቴስታንቶች እንደሚሉትና እንዳደረጉት ሁሉ ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው ይላል። ኢየሱስም ሰምቶ ሕመምተኛዎች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ፣ ኃጢአተኛዎችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው ይላል ሙሉ ቃሉ። እንግዲህ እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛንም አይደለም። ለዚህም ነው አዳም ኃጢአተኛ ሳለ ነገር ግን ያድነው ዘንድ አንድያ ልጁን እግዚአብሔር የላከው ማለት ነው። ኦርቶዶክሳዊት ቤተክርስቲያንም መሰረቷ ክርስቶስ ነውና አስተምህሮቷም ሁሉ ቃሉን ተከትላ ነውና ልክ እንደርሱ ኃጢአትን እንጂ ኃጢአተኞችን ጠልታም አታውቅም፣ ወደፊትም አጠላም። ዝሙት ኃጢአት ነው ብላ ታስተምራለች። ዘማውያንንም ይመለሱ ዘንድ ትመክራቸዋለች። ነገር ግን ዘማውያንን አጠላቸውም። ስለዚህ ዝሙትን ገንዘባቸው አድርገው የነበሩ ሰዎችን ሳይቀር ሲመለሱና ወደ ቤቷ ሲመጡ ልጆች ብላ ታቅፋቸዋለች ማለት ነው። ምክንያቱም ክርስቶስ ያስተማራት ያችን ዘማዊ ሴት ተጸጽታ ስትመጣ አንገቷንም ስትደፋ ምሕረትን አድርጎ ነው እንጂ በማባረር አይደለም።
ስካርና ዘፈንን ገንዘባችን ያደረግን ልጆቿ ካለንም ቤተክርስቲያን ስካርና ዘፈንን ስለፈቀደችልን ሳይሆን እኛ ህጓን ስላልጠበቅንላት ነው። ይህንም እንግዲህ በደል ሰርተን ስንሄድ አትምጡብኝ ብላ አታባረረንም። አንተ ስካራም ነህ ብላ ገፍትራ አታስወጣንም። አንተ ዘፋኝ ነህና ወደ ቤት መምጣት አትችልም ብላ ገፍትራ አታስወጣንም። እንደዛ አታደርግም። እስከ መጨረሻው ድረስ ይመለሱ ይሆናል በማለት ትቀበለናለች ማለት ነው። እሷን በድለንም እንኳን ወደ እርሷ ከመሄድ ከምንቀር ይልቅ ከነ በደላችንም እንኳን ዘወትር ብንመላለስ ትወዳለች። ምክንያቱም አንድ ቀን በኃጢአት የደነደነ ልቡናችን በክርስቶስ ፍቅር ይሰበራል ብላ ስለምትል ነው። እንግዲህ ይህንን ሁሉ ስንል ደግሞ ቤተክርስቲያን በደለኛን አትጠላም ማለት በደልንና ኃጢአትን ማበረታታት አይደለም። ይልቁንም ዘወትር ሞት እንዳለ ገሃነመ እሳት እንዳለ ያለማቋረጥ ትሰብካለች፣ ታስተምራለች። ስለዚህ በኃጢአት ውስጥ ያለን ልጆቿን በማባረር ሳይሆን በማስተማርና ስለ ሞት፣ ስለ ገሃነመ እሳት፣ ስለዛኛው መንግስት፣ ስለ መጪው ዓለም በማስተማር ንስሐ እንድንገባና እንድንመለስ ታደርገናለች ማለት ነው። ምክንያቱም ቤተክርስቲያን የጤነኞችም የበሽተኞችም ናትና በኖህ መርከብ የተቀደሰውም የረከሰውም ጤነኛውም መርዛማውም እንደነበረው ሁሉ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንም በኖህ መርከብ ትመሰላለችና የዘማውያንም የደናግላንም የሚሰርቁትም የሚመጸውቱትም የሚገድሉትም የሚፈውሱትም የሚሰክሩትም የሚጾሙትም ቤት ናት። የሁሉም ቤት ናት ማለት ነው። ልዩነታቸው የኖህ መርከብ ውስጥ የገቡት እንስሳት ሲገቡ የነበራቸውን ባህሪ ሳይለቁ ይወጡ ሲሆን ካሁኗ ቤተክርስቲያን ግን በደልን ሲሰሩ የነበሩ ገብተው ሲወጡ ብዙዎች በንስሐ ተመልሰው በመልካም ምግባር ልክ እንደ ፈያታዊ ዘየማን በመልካም ምግባር ይመለሳሉ ማለት ነው። እንግዲህ ነገራችንን ለመጠቅለል ያክል አዲስ የሆናችሁና ቤተክርስቲያንን ሳታውቋት ሄዳችሁ አሁን እንደምታውቋትና ሙሉ ነገሯን ተረድታችኋት እንደቆያችሁ አድርጋችሁ የምትናገሩ ሰዎች ኦርቶዶክስ ሳለን እንሰክር ነበረ ካላችሁኝ ያኔ ቤተክርስቲያን ስላልከለከለቻችሁ ሳይሆን ነፃ ፈቃዳችሁን ተጠቅማችሁ የሰራችሁት ኃጢአት ነው። እዛ ሳለሁ ዘፍን ነበረ የምትሉም በፈቃዳችሁ የሰራችሁት ኃጢአት እንጂ ቤተክርስቲያን የምትፈቅደው ስለሆነ እንዳልሆነ ማወቅ አለባችሁ፣ ታውቁማላችሁ ማለት ነው። እንግዲህ ቤተክርስቲያን ለምን ኃጢአተኛን ለምን ተቀበለች ብለን ጠላናት የምትሉ ከሆነ ጥላቻችሁን ከክርስቶስ ብትጀምሩ ይሻላል ባይ ነኝ። ምክንያቱም ዘማውያንንም ቀራጮችንም ሽፍቶችንም ተቀብሏልና ምሕረትም አድርጓልና ስለዚህ እሱን ብትጠይቁት መልካም ይመስለኛል። ዘማውያንን መቀበል ስህተት ነው ካላችሁ ለዛች ዘማዊ ሴት ምሕረትን አድርጎ ተቀብሏታልና እሱን ለምን ልትሉት ይገባል። እንዲሁም ሽፍቶችና ወንጀለኞችን ለምን ተቀበላችሁ ካላችሁን ደግሞ ፈያታዊ ዘየማንን ንስሐና ጸጸቱን የተቀበለው ራሱ ክርስቶስ መሆኑን መርሳት የለባችሁም። ኃጢአተኞች ለምን በቤተክርስቲያን ውስጥ ይኖራሉ የምትሉ ከሆነ ደግሞ ይሁዳን አታውቁትም ማለት ነው። ያም ማለት መጽሐፍ ቅዱስን አላነበባችሁትም፣ አልተረዳችሁትም ማለት ነው። ምክንያቱም ይሁዳ ከክርስቶስ ጋር እስከ መጨረሻው አብሮ የኖረው ክርስቶስ ይሁዳ ሌባ መሆኑን ስላላወቀ ወይም ሌባ ስላልሆነ ሳይሆን እንዲመለስ እድል እየሰጠው ስለነበረ ነው። ስለዚህ ክርስቶስንም ይሁዳን ለምን አብረህ አኖርከው ብላችሁ መጠየቅ ይኖርባችኋል ማለት ነው። ይህንን ሁሉ ስናገር እንግዲህ የኛ ኦርቶዶክሳውያን ይህንን ስለማያውቁት ወይም ይህን ነገር የሚናገሩት አካላት እውነታውን ስለማያውቁ እና እውነታን ይዘው ስለሚናገሩ ሳይሆን በዛው በራሳቸው ቤት ያሉና ይህ እውነት መስሏቸው በውሸታቸውና በክፉ ምክራቸው ተታለው የክህደት ጸበለስን የሚመገቡት አካላት እውነታውን ይረዱ ዘንድ እንደሆነ ልብ እንድትሉልኝ ይፈልጋለሁ ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።